ኦኬ ኑር ምድር ሁሉ ከሚለው ላይ ደግሞ ጧራ የሚለውንም ጨምርበት ማለት ነው። ጧራ የሆነ ቦታ በሙሉ መስገድ ይቻላል ነው። ችግር የለውም እሱ። መሐመድ ግን በዚህ ነው እኔ የበላይ የሆንኩት። ቆይ አሁን የበላይ የሆነባቸውን እስቲ ስንት ነገሮች አንድ 5 ንገረን እስቲ ከሌሎች ነቢያቶች የሚለይበትን። አብዲ ሚውታርክ ሰው እያወራ ነው። ጠጅ ቤት ወይንም ገጠር አይደለም ያለው፣ በሩቅ ማዶ ላይ የሆነ እንደማሰማ ቤቴ ሰላም ናችሁ ምናምን። ማሜ ሚውታርክ ስርዓት ተማሩ ቅድሚያ። እስኪ ኦኬ ምንድን ያልከን ኑር? ልጁ ያሁኑ እኮ አሪፍ ነገር እያቀረበ ነበረ፣ ብታዳምጠው አሪፍ ነበር። ሀሳቡን አዳመጥ ነው እኮ እሱማ አዳመጥ ነው እንዴ ብሎ አዳመጠዋል። እኮ በክፍያ እኮ ነው የሚሰራው። አሁን እኮ እኛ እዚህ የምንመጣው ዲቤት ምናምን አይደለም። ዲቤት ከሆነ እኮ አሁን እሱን አታልቀስ ትመልሳለህ። መሐመድ ከሌሎች ነቢያቶች የሚለየው በምንድን ነው? የሚለየው የመጨረሻ ነብይ ነው። ኦኬ የመጨረሻ ነብይ ነው። በዚህ ነው የሚለየው። ነብይነቱ ደግሞ በዘመኔ ፋይን ኢሳ ነብይ ነው አይደለም? ነብይ ነው። ተመልሶ ይመጣል አይመጣም? በመጨረሻው ይመጣል። ከኢሳና ከሙሐመድ ለቂያማ የመጨረሻው ማን ነው? በመጨረሻው ቂያማ የሚቆመው በኢሳ ከመጣ በኋላ ነው። ምንድን ነው የምትለን? ካለ የመጨረሻ ነብይ ነው የምትለን? ኢሳ ነብይ ነው አልከኝ። ኢሳ ገና ይመጣል አልከኝ። ተመልሶ ይመጣ ከሆነ የመጨረሻው ነብይ ኢሳ ነው የሚሆነው። ለምሳሌ ኢሳ ሲመጣ እኮ በራሱ ሳይሆን የሚያስተዳድረው በነብዩ ህግ ነው የሚያስተዳድረው። ማን ያለ ነብዩ ህግ ወይ በነብዩ ማን ያለ? ቆይ የነብዩ ህግ ጂዚያ ነው አይደለ? ጂዚያን ኢሳ ያስከፍላል። ጂዚያ ምንድን ነው? ወደ ሰዎችን የሃይማኖት ግብር ሙሐመድ የወጣው ጂዚያ ህግ ሙሐመድ ኢሳ ይተገብራል ወይንስ ጂዚያን ያስወግደዋል ኢሳ ሲመጣ? እሱን እኔ እርግጠኛ አይደለሁም። ማለቁን ታዲያ በምን ህግ ነው ያስተዳድራል የምትለኝ? የሙሐመድ ህግ ጂዚያ ማስከፈል ነው። ኢሳ ሲመጣ ደግሞ ጂዚያን ቆይ ኢሳ ሲመጣ ጂዚያን ጭራሽ የሙሐመድን ህግ ጭራሽ ይሽራል። እንኳን ሊተገብረው ይሽረዋል። የሙሐመድን ህግ ይሽራል። ስለዚህ የመጨረሻው ነቢይ ማን ነው? ሙሐመድ አለፈ፣ ገና ኢሳ ይመጣል። የመጨረሻው የሚሆነው ኢሳ ነው፣ ሙሐመድ አይደለም። ኢሳ እኛ እንደምንኖረው ኖሮ ሞቶ ይሄዳል ወደ አኺራ። ሙሐመድም አንተ እንደምንኖረው ሞቶ አለ ሄዷል። እኔም ኖሮ ሲጀመር ቁርአን ውስጥ አንድ ጥቅስ ኢሳ እኛ እንደምንኖረው ኖሮ ይሞታል የሚል አንድ ጥቅስ አታመጣ። ሙባረክ ሐዲስ ላይ አለ። ሐዲስ ከጊዜ በኋላ የመጣ ተረት ነው። ሙተወቲር የሆነ ሐዲስ ራሱ የለም። ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ንግግር ራሳቸው የተናገሩት ከሆነ ማለት ነው ወህይ ነው። ራሳቸው የተናገሩት ከስሜታቸው በምን አወቅ? ራሳቸው የተናገሩት ወይ ለመሆኑ ራሳቸው መናገር የተናገሩት ወይ መሆኑን በምን አወቅ? ስለነገሩ ነው ነብዩ ስለነገሩ። ስለዚህ መሐመድ የነገረ ሁሉ ወይ ነው ማለት ነው። አላህም ተመሰከረላቸው በስሜታቸው እንደማያወሩ ከራሳቸው እንደማያወሩ አላህም መሰከረ። ስለዚህ ከስሜት ማወራ ከሆነ ከራሱ ማወራ ከሆነ መሐመድ ወይ መገለጥ ነው እያንዳንዱ መሐመድ ያወራው ኖ። ለምሳሌ ለማስተማር አሁን ነብዩ ሰለላሁ ዐለይሂ ወሰለም ሰውም ናቸው ነብይም ናቸው። ሰውም ናቸው ነብይም ናቸው። ሌሎቹስ ዝንጀሮም ናቸው ነብይም ናቸው ወይስ ምን ለማለት ፈልገህ ነው? ነብዩ መሐመድ ሰውም ናቸው ነብይም ናቸው ስትል አይደለም። አሁን ሁሉም ያወራው ነገር ወህይ ነው ወይ ስትለኝ እኮ አንተ ነህ ያልከው፣ እኔ አይደለሁም ያልኩት። ከራሳቸው አንዳች አይናገሩም ብለህ ያልከው አንተ ነህ፣ እኔ አይደለሁም።
ለማስተማር ለምሳሌ ሃይማኖታዊ ሲያወሩ ሃይማኖታዊ ትምህርትን ሲያስተምሩ ከራሳቸው ስሜት አይደለም ነው ለለ የፈለገው። ሌላውን ግን ስለዚህ መሐመድ በሐዲስ ውስጥ ያወራቸው ሃይማኖታዊ ያልሆኑ ነገሮች አሉ ማለት ነው። ሐዲስ እኮ ሲባል አሁን ሐዲስን መረዳት ያለብህ ማለት ነው። እሺ ፎር ሴክ ኦፍ አርጉመንት ያስተማሩት አለ፣ ሰዎች የጻፉት ደግሞ አለ። ተስማማው። ሲጀመር ቁርአንንም ሰዎች ነው የጻፉት፣ ሌሎች አካላት የጻፉ የለም። ተስማማው በአንተ። ስለዚህ መሐመድ የተናገረው ለማስተማር ከሆነ ወሂ ነው አይደለ? አዎ። ስለዚህ ያ ወሂ ደግሞ ከአላህ የሆነ ነው አይደለ? በአላህ ትእዛዝ በነቢዩ ንግግር ነው። በአላህ ትእዛዝ በነቢዩ ንግግር ማለት ምን ማለት ነው? እሺ ከአላህ ነው። ያው ከስሜታቸው ካልሆነ ከአላህ ነው ማለት ነው። ቁርአንስ ቀጥታ ንግግር የአላህ ንግግር ቁርአን ነው። ስለዚህ ሙሐመድ የአላህን ንግግር ያጣመመበታል እያልከኝ ነው። ቀጥታ ቁርአንን አስቀመጠና ሐዲስ ላይ ሲሆን ግን የአላህን ንግግር አጣመመው እያልከኝ ነው። ነው አላልኩም። ካልሆነ ምን እያልከኝ ነው? ካዳ ቀጥታ ንግግሩ ሲሆን ቁርአን ነው፣ ሐዲስ ከሆነ ደግሞ የአላህ ትእዛዝ ሆነው ንግግሩ ግን የአላህ ነው የሙሐመድ ነው እያልከኝ ነው። ስለዚህ ሐዲስ ላይ ሲሆን ሙሐመድ የአላህን ትእዛዝ ንግግር አጣሞ ያስቀመጠበታል። ካልተረዳኝ ላስረዳ። ለምሳሌ ሐዲስ ልረዳ እየሞከርኩ ነው። እሺ ሐዲስ የነብዩ ቀጥታ የነብዩ ንግግር ያለበት አለ። ሰዎች ሰማን ወይም አየን ብለው የጻፉት አሉ። ብዙሃኑ ደግሞ ትምህርቱን ወይም የነብዩን ንግግር ወይም የነብዩን አስተምሮት ለማጣመም ሆን ብሎ የተጻፈም አለ። እኔ አልጠየኩም ስለሱ። ነብዩ ከራሳቸው የተናገሩት ከሆነ ከራሳቸው ስሜት አይደለም ነው እያልኩ ያሉት እኮ። ያ ከራሳቸው ስሜት ያልሆነው ከአላህ ከሆነ በደንብ አስተውል። ከአላህ ከሆነ ቁርአንም ከአላህ ከሆነ ቁርአን ላይ ሲሆን ንግግሩም ያላህ ነው አልከኝ። ሐዲስ ላይ ሲሆን ግን ያላህ ትእዛዝ ንግግሩ መሐመድ አልከኝ። ሙሐመድ ልክ አላህ እንደተናገረው እንደሆነ ደግሞ መልሰ ምን አልከኝ? ከራሱ አንዳች አይናገርም አልከኝ። መልሰ ደግሞ ንግግሩ የሙሐመድ ነው ትለኛለህ። ስለዚህ እንደዛ ከሆነ ንግግሩ ከአላህ ጋር ካልተመሳሰለ ሐዲሱ፣ ስለዚህ ሙሐመድ ከራሱ የአላህን ንግግር አጣሞ የተናገረበት አለ ወይ? ወይንስ ኤግዛክትሊ አላህ እንደተናገረው ነው የተናገረው? ኤግዛክትሊ አላህ እንደተናገረው ከተናገረ ደግሞ ቁርአንና ሐዲስ ልዩነት የላቸውም እያልኩ ነው። ሐዲሶች የተጻፉበትን እኮ ነው የነገርኩህ። ሐዲሶች በተለያየ አይነት ነው። ለምሳሌ ሰዎች ለማደናገር ራሱ የሚጽፏቸው ሐዲሶች አሉ። እኔ አልጠየቅኩም ስለሱ፣ የኔ ጥያቄ አይደለም። እኔ ስለ ሙሐመድ ትክክለኛ ሐዲስ ነው እያወራ ያለሁት፣ ስለ ትክክለኞቹ ሐዲስ። ነብዩ በትክክል ከነብዩ ለምሳሌ ነብዩ ሲናገሩ ሰማው ተብሎ የተጻፈ ሐዲስ ከሆነ ወይም ቀጥታ ራሳቸው የተናገሩት ሐዲስ ከሆነ ከራሳቸው ስሜት አይደለም የሳቸው። ስለዚህ ከራሳቸው ስሜት ካልሆነ ወይ ነው ብለኸኛል። ወይ ከሆነ ደግሞ ቁርአን ውስጥ ያላካተተው ወይ ያላለ ሙሐመድ አላህ ነግሮት ወይ ሆኖ ቁርአን ውስጥ ያልተካተተ አለ። ከነብዩ ከስሜት ውጭ ነበሩ ነው። ለምሳሌ አስተምሮታቸው ቀጥታ ራሳቸው ያስተማሩት ሐዲስ ከሆነ ትክክለኛ ነው፣ ምንም ጥርጥር የለውም። አሁን በቃ ይፈርክ ምንድነው የሚያወራው? ወንድሜ የዱንያ ግን በእስልምና ወንድም ማለት ይቻላል አይቻልም እኮ? አይ የዱንያ ወንድሜ ና፣ የቀጣዩ ዓለም ወንድሜማ አይደለ? እስልምና በዱንያም ይቻላል፣ ዓለምም ወንድሜ ትሆናል። አይ የሚቻል አይመስለኝም። ኢቨን አንድ እናት አባት ብትወለድ ራሱ በሃይማኖት ከተለያየ ሱረቱ አልመይዳ 51ኛው ላይ ክርስቲያንና አይሁዶችን ረዳት ወዳጅ አድርጋችሁ አትያዙ ነው የሚለው። ወዳጅ መሆን አችልም፣ ረዳት መሆን አችልም። በሃይማኖት ወንድም ትባባላለህ እንጂ መይዳ 5ኛው ሱራ 51 ላይ ወይንም ደግሞ ሱራ 3 አልኢምራን 28ኛው ላይ ሙስሊሞች ከክርስቲያኖችና ከአይሁዶች ጋር ረዳት ወዳጅ አድርጋችሁ እንድተያዛችሁ እናንተም ከነሱ አንዱ ናቸው ነው የሚለው። ወንድሜ ረዳቴ እያልክ የምትለኝ ከሆነ ጀስ እንትን እየፈጠርክ ነው። በሃይማኖት ደግሞ ወንድም የምትባባለው የሃይማኖት ብቻ ነው ወንድምነት ያለው እንደ እስልምና እስከማውቀው። እሱን ደግሞ በሃይማኖት ወንድም ብላቸው ጥሯቸው የሚባለው በእስልምና ውስጥ ያለን ነው።
እኔ ደግሞ ሙስሊም አይደለሁም ክርስቲያን ነኝ። ኤኒዌይስ የሰው ልጆች ዘር የአዳምና የሔዋን ዘር ስለሆነ ወንድማማቾች። እሺ ኤኒዌይስ እሱንም ያዘውና ለጊዜው ሙሐመድ ከነቢያቶች በላይ ነው ብለህ ታምናለህ? እንደ እስልምናው ነቢያቶች የእስልምናው ነቢያቶች? አዎ አምናለሁ። በምንድን ነው? በእስቲ አንድ 4-5ቱን ንገረኝ እስኪ የበላይ የሆነበትን። አላህ ምድር ላይ አዳምን ሲፈጥረው ከአዳም ጀምሮ 124,000 ነብያት ነበሩ ምድር ላይ። ከነሱ ውስጥ 25ቱ ነብያትን ሸምድደን እንድናውቅ ዲናችን ያዘናል፣ እምነታችን 25 ነብያት ሙሳ፣ ኢሳ፣ ዳውድ፣ ሱለይማን፣ ኑህ፣ ዘከሪያ፣ ያህያ፣ ያዕቁብ። ከነዚህ ውስጥ ደግሞ 5ቱን የከባባድ ስሜት ባለቤቶች ይባላሉ፣ ኡሉል አዝም ማለት። ከነሱ ውስጥ ደግሞ ከኡሉል አዝም ውስጥ አንደኛው ነብዩ መሐመድ ናቸው። ኦኬ ኡሉል አዝም 5ቱ ነብያቶች ልጠቅስልህ ነው። ማማ ኢሳ፣ ሙሳ፣ ኢብራሂም፣ ኑህና መሐመድ። እነዚህ የተመረጡ 5 ነብያቶች አሉ። በምንድን ነው የተመረጡት? በምንድን ነው የተመረጡት? አባታችን አደም ከሐዋ ጋር ከገነት ሲወጡ በመጨረሻ ላይ በምትልከው ነብይ በመሐመድ ይሁንብህ ብሎ ዱዓ ሲያደርግ አላህ ዱዓውን ተቀበለው። ስለዚህ ለሙሐመድ ብሎ ገና ሙሐመድ ሳይፈጠር አደም በሙሐመድ ጸሎት አደረገ እያልከኝ ነው? አይ ቲንክ የኢብኑ ተይሚያ መጽሐፍ ላይ ያለን አርጉመንት ነው እየመጣ ያለው። ስለዚህ ለሙሐመድ ብሎ ገና ሙሐመድን ሳይፈጥር ያኔ አደም ይቅርታ የተደረገው በሙሐመድ ነው። ሙሐመድ ምንድን ነው እኮ ሙሐመድ አሁን ችግር የለውም አርጉመንቱ ስለማውቀው ችግር የለውም። ነገራቶች ሁሉ አላህ አይፈጥርም ነበር። ሙሐመድን ባይፈጥር አላህ ምንም ነገር ምድር ላይ አይፈጥርም ነበር እኮ። ለሙሐመድ ብሎ ነው የማረው፣ ለሙሐመድ ብሎ ፈጠራቸው። አንተ አሁን ወደ እስልምና ስትመጣ ላኢላሃ ኢለላህ ትልና ሙሐመድ ረሱሉላህ ማለት አለበት ግዴታ። አላህ አንድነት ማመን በኋላ በነብዩ ሙሐመድ መልእክተኛነት ማመን ግዴታ ነው። አዳምጠኛ። ስለዚህ መስፈርት ራሱ እኮ ግዴታ ብለህ ያመጣው ከሙሐመድ መምጣት በኋላ የሚመጣ ነው። ከሙሐመድ በፊት በሙሐመድ ማመን ግዴታ ነው። አዎ በሙሐመድ ማመን በነብይነቱ ማመን ግዴታ ነው። ሙሐመድ ሳይወለድ በሙሐመድ ነብይነት ሰዎች እንዴት ነው ሊያምኑ የቻሉት? እናትና አባቶቹ በሙሐመድ ነብይነት እንዴት ነው ሊያምኑ የሚችሉት? አባቱ ገና ሙሐመድ ሳይወለድ ነው የሞተው። ላኢላሃ ሙሐመድ ረሱሉላህ ለማለት ሙሐመድ ሳይኖር እንዴት ነው እንደዛ ሊል የሚችለው? ነብያቶች ጋር ነው። ነብዩ መሐመድ ከመወለድ አባታቸው የሞተው ነብዩ መሐመድ ሆድ ውስጥ እያሉ ነው። እናታቸው ሆድ ውስጥ እያሉ ማለት ነው እኮ። ካዳ ሆድ ውስጥ ሆኖ ገና ሙሐመድ ተወልዶ ራሱ ቆይ እናታቸው ሞተችባቸው። ቆይ ሙባረክ ፕሊስ። እናትየው የሞተችው ሙሐመድ የ6 ዓመት ሆኖ ነው። አያቱ የሞተው ሙሐመድ በ8 ዓመት ሆኖ ነው። አባቱ የሞተው ሙሐመድ ገና ሳይወለድ ነው። ሙሐመድ ነብይ የሆነው በ40 ዓመቱ ነው። እነኚህ የሞቱት እንዳለ ቤተሰቦቹ ሙሐመድ ነብይ እንኳን ሙሐመድ ራሱ ነብይ ነኝ ያለው ከ40 ዓመቱ በኋላ ነው። እንኳን እነሱ ሊያውቁ ነብይ ነው ብለው እሱ ራሱ ነብይ ነኝ ያለው ከ40 ዓመት በኋላ ከድጃ ጭኗ ውስጥ ከከተተችው በኋላ ነብይ ነህ ካለችው በኋላ ወረቃና ከድጃ ተባብረው አንተ ነብይ ነህ ካሉት በኋላ ከ40 ዓመት በኋላ ነው። እስከ 40 ዓመቱ ነብይ እንደሆነ ራሱ ነብይ ነኝ ብሎ አላለም። እንዴት ነው ቤተሰቦቹ በሙሐመድ ግዴታ ያምናሉ የምትለኝ? የመጀመሪያዋ በእስልምና የወረደችዋን የቁርአን አንቀጽ አምጣት እሱ ጋር ይቅራ የምትለዋል እኮ። ያለ ይቅራ የምትለዋ በወረደች ሰዓት እዛ ሂራ ዋሻ ውስጥ የሚጨምቀው አካል በጨመቀው ሰዓት እኮ እናቱም የለችም አባቱም የለም። በአማርኛ ተርጉማ አምጣት። ይቅራ የሚለው ነው የቁርአን አንቀጽ። ክፈትለት ቃል ክፈቱልኝ። ሱረት ዳር ይቅራ የሚለው ሱራ 96 ነው። እንደዚያ ከ93 96 ኦኬ። አንዱ በረጋ ደም የሚለው እሺ
ምን አገናኘው? አይ ዶንት ኖ። ለጥያቄው ምንም መልስ የሚሆን አይመስለኝም እሱ። ኧረ መልስ ይሆናል ወይ? መልስ ስላለኝ ነው እሱ ላይ ልናይ አይደለ ዛሬ እስልምና መቀበል አለብህ እና ተከታዮችን መቀበል አለብህ። ክፈተው ሱራ 96 አንብብ። በዚህ ሁሉ በፈጠረው ጌታ ስም፣ ሰውን ከረጋ ደም በፈጠረው ጌታ ስም። ይሄ በእንቅልፍ ልቡ ነው መጥቶ ጅብሪል ጨመቀውና ያዘውና፣ ጅብሪል ማን እንደሆነ አይታወቅም። በእንቅልፍ ልቡ አንብብ፣ በረጋ ደም አንብብ፣ ሰውን በፈጠረው አንብብ። 3 ጊዜ ፌንት እያስነቀለ 3 ጊዜ ፌንት አስነቀለው እንደዚህ እያለ። ምንድን ነው ይሄን ያመጣልኝ? በእንቅልፍ ልባቸው አይደለም አቀላቅልብኝ እና በምናቸው በእንቅልፍ ልባቸው አይደለም። ነብዩ መሐመድ ዋሻ ውስጥ ነበሩ። ጅብሪል በዙፋን ሆኖ መጣባቸው። 3 እንዳልከው እየነቀነቃቸው አንብብ አላቸው። አንብብ። በዚያ ሁሉም በፈጠረ መሐመድ ማንበብ ይችላል እንዴ? ቆይ ሙባረክ ማንበብ ይችል ነበር? መሐመድ ማንበብ አይችልም። መሐመድ ላስረዳህ እኮ ነው። ቆይ ማንበብ ማይችል ከሆነ አይችልም። ጅብሪል አያውቅም እንዴ? መሐመድ ማንበብ ማይችል ጋር መላኩን ጅብሪል አያውቅም ነበር እንዴ? አላህ ሲልከው አላህም አያውቅም እንዴ መሐመድ ማንበብ እንደማያውቅ? ያውቃል። አላህ ሁሉን ያውቁ ከሆነ ማንበብ ማይችልን አካል ታዲያ እንዴት ነው እሱ በግድ አንብብ እያሉ አንቀው 3 ጊዜ ፌንት የሚያስነቅሉት? አይደለም አንብብ አለው። ከዛ ሁለተኛው ላይ ደግሞ ና ሰውን ከረጋ ደም በፈጠረው ጌታ ስም አለው። ቀጥል፣ አውርድልኝ ወደታች። ሰውን ከረጋ ደም ነው እንደፈጠረው አደምን ከረጋ ደም ነው እንደፈጠረው አላህ። አንተ እኮ የአባት ስፐርም ሴል እና የእናት እንቁላል ሴል እኮ ነው። ባዮሎጂ አታውቅም? ከረጋ ደም የረጋ ደም ነው እንደ ሲጀመር እሱ የሰው ልጅ ነህ። ከረጋ ደም ከስፐርም እኮ ነው። ከስፐርም ነው የተፈጠርከው አንተ። ስፐርም እና የረጋ ደም አንድ አይደለም ወዳጃችን። የረጋ ደም ከሆነ ተበላሽቷል። የወንድ ስፐርም ሴል እና የሴት ኤክስ ሴል አንድ ላይ ሲሆን ወደ ረጋ ደም ይቀየራል። ገብቶሃል? እዚህ ጋር አንብብ። ዝም ማን ያለው? የዛሬ 1400 ዓመት እዚህ ጋር መጥቶልሃል። እዚህ ጋር አንብብ። አንብብ። ከዛ ዝቀርግ ብለድ ክሎት አደረገ ማለት በራሱ በሽታ ነው። አንብብ። ከዛ አንብብ። ጌታ በጣም ቸር ሲሆን አለ አላህ አላቃቸው ቸር ሆነላቸው። ለነብዩ መሐመድ ነገሮችን አይተው እንዲረዱ አላህ አደረገ። አሁን ከጠያቂያችን ጋር ኤክሴል እንትን ነው፣ ሳይዝ ነው፣ የልብስ ሳይዝ ነው። ኤክሴል እያሉ ነው። ኤኒዌይስ በደንብ እኔ ቆይ አሁን ያላወቀውን ሁሉ ያሳወቀ ሲሆን እኔን እየሰማኝ ካልሆነ ዝም ብለህ እያነበብክ ከሆነ ምንድን ነው ጥቅሙ? መድረኩን እየበጠበጥኩ ነው። እፎይ እኔ አሁን እዚህ ጋር ብዙ ታዳሚዎች ሚት አድርግ። በቃ ቆይ ሚት አድርግ፣ ሌሎች ይቀጥሉ። ምክንያቱም ከጥያቄ ጋር ከሆነ ምንም አልተገናኘንም። እኔ ጥያቄ ሌላ ነው። ሰውን ከምን ፈጠረው እንዴት ፈጠረው የኔ ጥያቄ አይደለም። ለጊዜው ተኤክሴልም ፈጠረው ኤክስኤክስም ፈጠረው ይሄን ነገር እያስረዳሁ ነው። የነብዩ መሐመድ ነብይነትን እያስረዳሁ። ቆይ እኔ መሐመድ ነብይ ነው ነብይ አይደለም ጥያቄ። ነብይ ነው ነብይ አይደለም ጥያቄ። እንዴት መገለጥ መጣለትም አይደለም የኔ ጥያቄ። ሌላ ነብያቶች እንዴት እንደላቀ እኮ እየነገርኩህ እኮ እሱን ከሆነ ደግሞ ከሌሎቹ ጋር ነው ኮምፔር አድርገህ የምታሳየኝ እንጂ ጅብሪል መጥቶ እየነቀነቀው ዋሻ ውስጥ አንብባለው ከሌሎቹ ነቢያቶች ጋር ምን አገናኘው? ካለ ከሌሎች ነቢያት ለመብለጥ ወይ ለማነስ ምን አገናኘው? እንዴት ኮምፔር ታደርገዋለህ? በዚህ ምክንያት ለምንድን ነው መበጠበጠኝ? ከዛ 6 ቁጥር ጋር ዝቅ በል። ከዛ ላሳየህ እኮ ነው አላህ ያላቀበትን ምክንያት እኮ እስልምና መጀመሪያ ብያለሁ እኮ ትናንትናም ብያለሁ። ባህር ነው ብያለሁ። ባህርን እንዴት አንተ ትችላለህ? አይ ሙባረክ አቤት
ባህር ከሆነ አንተ ግባና ዋኝበት፣ እኛ እንማማርበት። ከሌሎች ጋር ቀጥል እኮ አብረን ብንዋኘው ጥሩ ነው ብዬ እኮ ነው። እኔ እስልምና ለዓለም የተላከ እምነት ነው። በመፈክር ደረጃ ሰላም በሳቸው ላይ ይስፋል። በቃ አዳምጣ እንዴ። እሺ መረጃ አዘጋጅ። እስከዛ አርቲኩሌት አድርጎኝ ነው። ሐሚድ ቀጥል። እንኳን ደህና መጣ። ሐሚድ ዩሱፍ እንኳን ደህና መጣችሁ። ሙስጠፋ ኢስላም ሙስጠፋ የሚለው ሙስጠፋ መሐመድ ወይ እንኳን ደህና ቆያችሁ። መልካም። እንደ እስልምና የተለያዩ ነቢያቶች አሉ ብላችሁ ታምናላችሁ? እኛ የተለያየ ነቢ ሲሆን እኛ ምናምነው ያው ረሱል ሰለላሁ ዐለይሂ ወሰለም መሐመድ ብቻ ነው። በሌሎች ነቢያቶች ታምናላችሁ? ታምኑ? በሌሎች ነቢያዎች እነ ኢሳ ነቢይ እንደሆኑ እናውቃለን። ታምናላችሁ ወይንስ ታውቃላችሁ? ያው እናምናለን። ያው እነሱ እኮ ነቢያ ናቸው። ስለዚህ በአንዱም ነቢይ ሳታለያዩ ነው የምታምኑት ነው ወይንስ ታበላልጣላችሁ? ማብለጥ ሳይሆን ያው ነቢይ እንትን አለው አይደለም፣ ገጃ ቁጥር አለው ለሁሉም። ምን ረሱል ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ነው። ግን ያው ነቢይ የተላከው ለእስራኤል ነው። ኦኬ ቁርአን ላይ ማስረጃ ልትሰጠኝ ትችላለህ? እንደዛ ሚል ነቢይ ኢሳ የተላከው ለእስራኤል ብቻ ነው፣ ሙሐመድ ግን ለዓለም ነው የሚል ማስረጃ ልትሰጠኝ ትችላለህ? ኡፍ የተወረደኝ የሰማለ የሰማለ እኔም አልሰማሁትም። ምንድን ያለው? ምስኪን ነበር። ተዋረድን። ወይኔ እፎ ያዋረደን ነው። እኔስ ያ ወይኔን አስገባኝ። ሙባረክ ተው በእናትህ ተዋረብሽ። ሙባረክ አረብሽ። የታርክ አንዱ ስጨርስ ነው ወደ አንዱ የምናልፈው። ሙስጠፋ ወይ የሰማኸው ስልክ ገብቶብኝ ነው። ይቅርታ። እሺ መረጃውን እንለፈውና መረጃውን ማምጣት ከቻል ማምጣት። ቆይ ሐሚድ ተራን አሳልፈሃል። ቅድም እየጠራው ነበር። ሰላም ነው ወይ? ቆይ ተራ ጠብቅ ሙስጠፋ። ስለዚህ ለዓለም የተላከ ነው ብለኸኛል። ሌሎቹ ለሀገራቸው ነው የተላኩት አልከና። እሺ ኦኬ፣ እንደዛ ከሆነ በደንብ አስተውል። አቴንቲቭሊ እንድታስተውል እፈልጋለሁ። አሁን ሙሐመድ ለዓለም ነው የተላከው፣ ተቀበልኩ። ከሰባተኛው ሴንቸሪ በኋላ የመጣው ሙሐመድ ለዓለም ህዝብ ተልኳል ማለት ኤሽያም፣ ዩሮፕም፣ አሜሪካም፣ አፍሪካም የአረቡ ምድር በሙሉ የተላከው እሱ ነው አይደለ? ሌሎቹ ግን ሁሉም ለሀገራቸው ነው፣ ለክልላቸው፣ ለዛ ለሰፈር ብቻ ነው የተላኩት። ሌሎቹ ላላልኩም ያው ወደ ቢሳ ነው የተነሳ እንደዛ አልኩኝ እንጂ ስለ ሌሎቹ አልገባውም። ስለዚህ ሌሎቹም እንደዛ ተልከው ከሆነ ምንም ስፔሻል አያደርገውማ ሙሐመድን። ከሱ በፊት የነበሩት እነ ኢሳም ለዩሮፕ፣ ለአፍሪካ እንደዚህ ተልከው ከሆነ ምንም አዲስ አይደለም እኮ። ካለ ሙሐመድ ለዓለም ተላከ ማለት አችልም። ሌሎቹም የተላኩ ስለሆነ ሐሚድ ሚዩታል ጉዳይ አይናውን ኢሳና እሺ፣ የኢሳን እኮ ነው አርጊው እያደረግኩ ያለሁት። ሐሚድ ሚዩት አርግ። እሺ፣ የኢሳን ነው አርጊው እያደረግኩ ያለሁት። እሺ፣ ኢሳ ወደ ኢሮፕ፣ ወደ አፍሪካ፣ ወደ እስራኤል፣ ወደ ሁሉም ሀገር ነው የተላከው ወይንስ ለእስራኤል ብቻ ነው የተላከው? ለእስራኤል ነው የተላከው።
ስለዚህ ሙሐመድ የሚበልጠው ከኢሳ ነው እንጂ ከሌሎቹ ነቢያት አይበልጥም ማለት ነው። አይለይም ማለትም ሌሎቹ ነቢያቶች ወደ ዓለም ተልከው ነበር። ኢሳ ብቻ ነው ለእስራኤል የተላከው። ሌሎቹ ነቢያቶች ወደ ዓለም ተልከዋል። ሙሐመድም ደግሞ ወደ ዓለም ተልኳል። ከኢሳ ጋር ይለያል። ኢሳ ለእስራኤል ብቻ የተላከ ነው። ሙሐመድ ለዓለም የተላከ ነው። ሌሎቹ ነቢያቶችም ለዓለም የተላኩት፣ ኢሳ ብቻ ነው ለሀገሩ የተላከው ማለት ነው። ለእስራኤል ሲሆን አሁን ነቢይ እንደሆን እናውቃለን እኛ በግልጽ። እስካሁን አጥራልኝ ምን አልክ መሰለ? ምንድን ነው የሚለየው ከሌሎቹ ስልህ፣ ኢሳ የተላከው ለእስራኤል ነው፣ ሙሐመድ ደግሞ የተላከው ለዓለም ነው አልከኝ። ሌሎቹ ከሙሐመድ በፊት የነበሩት ነቢያቶች ለሀገራቸው ብቻ ነው የተላኩት፣ ሙሐመድ ደግሞ ለዓለም ነው ወይ ብዬ ስልህ ኖ ሌሎቹ ነቢያት አላልኩህም ኢሳን ነው ያልኩት አልከኝ። እንደዛ ከሆነ ሌሎች ነቢያቶች እንዲመጡና ኢሳ አለ ሙሐመድ አለ። ሙሐመድ ለዓለም ተልኳል። ኢሳ ደግሞ ለእስራኤል ብቻ ከሆነ የተላከው እነኚህ ነቢያቶች ደግሞ ለሀገራቸው አይደለም ካልከኝ፣ ለዓለምም ተልከዋል ካልከኝ፣ ሙሐመድ ከነኚህ ጋር ይመሳሰላል። ለዓለም ነው የተላኩት፣ እሱም ለዓለም ነው የተላከው። ኢሳ ብቻ ልዩ ይሆናል። አሁን ለእስራኤል ብቻ የተላከ ማለት ነው። ራይት ወይንስ እንዴት ነው? አንድ ነገር ልጠይቃለሁ። ኢሳ በእኔ ኢማኑ እኔ ፈጣሪ ነኝ ብሏል? ይህን ብቻ መልስልኝ። ምን አገናኘው ከቶፒካችን ጋር? ፈርዖን እኔ ፈጣሪ ነኝ እመኑብኝ ብሏል። ታምንበታለህ? በቁርአን ውስጥ ፈርዖን እኔ ረቢ ነኝ እመኑብኝ ብሏል። ታምንበታለህ? ልድገምህ። ደጃል ሲመጣ እኔ ጌታ ነኝ እኔ ፈጣሪ ነኝ እመኑብኝ ይላል። ታምንበታለህ? ማለት መስፈርት ከሆነ ፕሪኮንዲሽን ከሆነ ደጃል ብሏል ይላል ሲመጣ እኔ ነኝ ፈጣሪያችሁ እኔ ነኝ ጌታችሁ እመኑብኝ ብሎ ሙታን ያስነሳል፣ እሳት ከሰማይ ያዘንባል። ታምንበታለህ? በደጃል ምን አልከኝ? ምስል ገብቶብኝ ነበር። ምን አልከኝ? እስኪ ደጃል ሰላም ነው። እሺ የርዕሱ ምንድነው? ነብዩ መሐመድ ከሌሎች ነቢያት የሚበልጡበት ወይም የሚለዩበትን ነገር ጥቀሱ መሰለኝ ያልከው። ትክክል ነኝ? ያ እኔ ክሊር ላደርግልህ፣ ሙሐመድ ነብይ ነው ብዬም አላምንም። በእስልምና ሙሐመድ የተናገራቸውንም ኢሳ የሚባል ነብይ አላቅም፣ ኢብራሂም የሚባል ነብይ አላቅም፣ ኖህም ሆነ ሙሳ የሚባሉ ነቢያቶችን አላቅም። የሙስሊሞቹን ነቢያቶች መቀበላቸው ግን በእናንተ መስፈርት መሰረት ስለምታስጠጉ ወደኛ እኛ ጋር ያሉትን እነሱን በማለት ነው ብላችሁ ስለምታስጠጉ ደግሞ ሙሐመድን ነብይ ብላችሁ የሚለይበት አለ ብላችሁ እንትን ስለምትሉ ሰው የሚለይባቸው ምንድን ነው? እሱ 1 5 4 6ቶቹ መጥቀስ ከቻልክ። እሺ ምድር ከተፈጠረ ጀምሮ እስከ ነብዩ መሐመድ እስከ መጨረሻው ነብይ አለይሂ ሰላቱ ወሰላም ጊዜ ድረስ ጌታችን አላህ ሱብሃነሁ ወተዓላ 124,000 አካባቢ የሚጠጉ ነቢያቶችን ልኳል። እነዚህ ነቢያቶችም ወንዶች ናቸው። የሴት ነቢይ አልተላከም ምድር ላይ ለጠቅላላ እውቀት። አንዳንዱ ነቢይ ለራሱ ለቤተሰቡ ብቻ የተላካለ፣ ለተወሰነች ቴሪቶሪ የተላካለ፣ ለአንድ ከተማ ለአንድ ሀገር የተላካለ። ከነቢዩ መሐመድ በፊትም ለዓለማት የተላኩ ነቢያቶችም አሉ። ነቢያቶች በሙሉ ከአላህ ሱብሃነሁ ወተዓላ መልእክት ይዘው ወደ ህዝቦች እንደተላኩ እናምናለን። ይሄ ጠቅላላ ስለ ነቢያቶች ሊኖረን የሚገባ አመለካከት ነው። ነቢዩ መሐመድ ከሌሎች ነቢያት የሚለዩባቸው ነገሮች በጣም ብዙ አሉ። ከእነሱ መካከል የተወሰኑትን ለመጥቀስ እሞክራለሁ። አሁን በፊት የነበሩ ነቢያቶች ህዝቦቻቸው ወንጀል ይሰራሉ፣ አመፅን ይፈጽማሉ። ለምሳሌ በነቢዩላህ ኑህ ጊዜ የነበሩ ህዝቦች እሳቸው ለ950 ዓመት አካባቢ የሚጠጋ ጊዜ ወደ እስልምና እንዲመጡ ጥሪ ያደረጉላቸው። ነገር ግን የሰለሙላቸው ሰዎች በጣም ጥቂት ነበሩ።
መጨረሻ ላይም እሳቸው ዱዓ አድርገው እነዛን ህዝቦች አላህ እንዲያጠፋቸው ተማጠኑ። በሚማጸኑበት ጊዜም በውሃ ማዕበል አጠፋቸው ፈጣሪ ማለት ነው። በሉጥ ጊዜ የነበሩ ሰዎች ለምሳሌ በጣም አስጸያፊ የሆነ ወንጀልን ይፈጽሙ ነበር፣ ግብረ ሰዶምን። በዚህ መጥፎ ስራቸው ምክንያት አላህ ሱብሓነሁ ወተዓላ ከምረገጥ ጠራርጎ አጠፋቸው። በሁድ ጊዜ የነበሩ ሰዎችን በነቢዩላህ ሁድ አለይሂ ሰላም ጊዜ የነበሩ ህዝቦችን ልክ እንደዚህ ወንጀልን በመስራታቸው ምክንያት ሙሉ ለሙሉ ከምረገጥ ጠፍተዋል። የነቢዩ መሐመድ አለይሂ ሰላቱ ወሰላም ኡመቶች ወይም ህዝቦች እኛ ማለት ነው ለሳቸው ልቅና ሲባል ምንም አይነት ወንጀል ብንሰራ ምድር ላይ እስከ የውሙል ቂያማ ድረስ እንቆያለን። እስልምና አይጠፋም፣ ጨርሶ አይጠፋም። ይሄ ለሳቸው ብቻ የተሰጠ ልቅና ነው። አንድ ብለን መቁጠር ትጀምራለህ። እዚህ ጋር ማስረጃ እኔ ከዚህ ጋር አሁን ቨርስ ጠቅሼ አንተ ጋር ለመከራከር አይደለም። እሱን አንተ በምትሄድበት መንገድ ሰርች ማድረግ ትችላለህ። እንደዛ ከሆነ ኖ አንተ በምትሄድበት መንገድ ማጣራት ትችላለህ። እኔ ከዚህ ጋር ማፍረስ ይችላል። በፈቀደ መንገድ ዲፌንድ ለማድረግ ነው የገባው። ማፍረስ ይችላል። አንተ የራስህን ሪሰርች መውሰድ ትችላለህ። እኔ ልጥቀስና ከላይ ብሎ ውረድ፣ ግን ነጥቦችን ያዝልኝ። በቃ አይ አውርተህ ዝም ብለህ መውረድ አትችልማ። በመጀመሪያ እንደዛ ከሆነ ከመጀመሪያ ጀምሬ አፈርስብሃለሁ። እንደዛ ከሆነ ለምሳሌ ከነቢዩ መሐመድ ጊዜ በፊት የነበረው ነቢዩ ዒሳ ነው። በነቢዩ ዒሳና በእሳቸው መካከል የ600 ዓመት ጋፕ አለ። በዚህ የ600 ዓመት ጋፕ ውስጥ እስልምና ሙሉ ለሙሉ ምድር ላይ ጠፍቶ ነበር። እሳቸው እንደገና መጥተው ነው ያደሱት። ልክ አሁን ላይ አንዳንድ አላዋቂያን እስልምና የመሰረቱ ነቢዩ መሐመድ ናቸው ብለው እንደሚናገሩት ማለት ነው። ቆይ ሐሚድ፣ ጨዋታውን በጥሩ ሁኔታ አምጥተዋል። በኢሳና በመሐመድ መካከል ስንት ዓመት ጋፕ አለ? የ600 ዓመት ጋፕ አለ። ዓመተል ፈትራ ይባላል ይሄ በእስልምና። እስልምና ሙሉ ለሙሉ መካከላቸው 600 ዓመት ቆይ አምልኮን ይከተሉ ነበር። ቆይ ስለዚህ በ600 ዓመት ውስጥ እስልምና ጠፍቶ ነበር አለ። መቼ ነው የጠፋው? ነቢዩላህ ዒሳ አለይሂ ሰላም እዚህ ጋር በእናንተና በእኛ መካከል ልዩነት አለ። እኛ እሳቸውን የአላህ ነብይ ናቸው ብለን የምንለው አልጠየቅንም። ምንድነው ሊስን በመካከላቸው 600 ጋፕ አለ። በዚህ በ600 ዓመት ውስጥ እስልምና ጠፍቶ ነበር አልከኝ አይደለ? አዎ። መቼ ነው የጠፋው? በኢሳ ጊዜ ነው የጠፋው ወይንስ ኢሳ ወዲያው እንዳረገ? ነቢዩላህ ኢሳ ካረጉ በኋላ በእሳቸው ጊዜ የነበሩ ሰዎች ወደ 3 ነው የተከፈሉ። ወደ 3 አመለካከት ተከፍለዋል። እዚህ ጋር ከፊሎቹ ሰዎች ነቢዩላህ ዒሳን አምላክ ወይም የአምላክ ልጅ ነሷራ ወይም ክርስትና ማለት ነው። ይሄ አንደኛው ነው። ሁለተኛ ደግሞ የሁዲዎች ናቸው። በሰዓቱ የነበሩ የሁዲዎች ኢሳ አለይሂ ሰላምን ሰቅለናል ብለው ኢሳ አለይሂ ሰላምን ሰቅለናል ገድለናል ብለው የሚያምኑት እሳቸውን ከዝሙት የተወለዱ ወይም የዲቃላ ልጅ ብለው ነበር እንትን የሚወስዷቸው የሁዲዎች። ይህን ታምናለህ? እና እነሱ ሰቀልናቸው አሉ። አንድ ሁለተኛው ደግሞ ጌታችን ተሰቀለ ከዛም ተነሳ፣ የእናንተ እምነት ማለት ነው። ሶስተኛው ደግሞ ሙስሊሞች ኢሳ አለይሂ ሰላም መጡ ምድር ላይ። እሳቸውን ሲከተሉ የነበሩ 12 ወጣቶች ነበሩ፣ ደቀ መዛሙርት ወይም በእኛ ሐዋርያት እንላቸዋለን። ከእነሱ መካከል አንደኛው ጀነት ቃል ተገብቶለት የእሳቸውን ሙሉ ገጽታ ተላብሶ ፊዳ ሆነ ወይም መስቀል ላይ ተሰቀለ። እሳቸው ግን የ33 ዓመት ወጣት እያሉ ወደ ሁለተኛው ሰማይ አላህ ሱብሃነሁ ወተዓላ እንዲወጡ አደረጋቸው። ስለዚህ 3 አይነት አመለካከት ያለው ማህበረሰብ ተፈጠረ ማለት ነው። ስለዚህ እነኚህ መቼ ነው የጠፉት? እስልምናው መቼ ነው የጠፋው? ከዒሳ አለይሂ ሰላም በኋላ እስልምና እየተመናመነ ተከታዩ ማለት ነው። በጊዜ ሂደት እየተመናመነ መጣና ረሱል አለይሂ ሰላቱ ወሰላም ወደ መወለጃቸው አካባቢ የጣዖት እምነት ዓለም ላይ ተስፋፍቶ ነበር። ፐርሻዎች ሰዓትን ያመልኩ ነበር። መጁስ ይባላል ወይም ዞራስትራኒዝም የሚባለው እምነት ማለት ነው። የተለያየ አይነት ባዕድ አምልኮ ነበር ዓለም ላይ። አላህ ሱብሃነሁ ወተዓላ ነብዩ መሐመድን በማስገኘት እንደገና እስልምናን እንደ አዲስ እንዲያንሰራራ አደረገው። ስለዚህ ጀስት ወደ መጀመሪያው ሐሳቤ ልምጣልህና ሐሳቤ ተናግሬ ልውረድ። እኔ ላውራ። እሺ አሁን ያወራኸው በሙሉ ተመችቶኛል፣ ተስማምቶኛል፣ ተቀብያለሁ። ሚዩት አድርግና አዳምጠኝ። እኔን ደግሞ ከስር ላላችሁም ምን አለን? ከ600 ዓመት እስከ መሐመድ በነበረበት ውስጥ እስልምና
ጠፍቶ ነበር አለን። እናመሰግናለን። የለም እንላችሁም ለዚህ ነው። አንደኛ እስልምና ሰው ሁሉ ሲወለድ ነው። አዳምጪ። ደግሞ አርጊው ለማድረግ ተራችሁን ጠብቁ፣ ባለጌ አትሁኑ። ስለዚህ ምንም ብሎናል ሐሚድ በኢሳና በመሐመድ መካከል 600 ዓመት አለ። በዚህ መካከል ላይ እስልምና ጠፍቶ ነበር አለን። ማስረጃ ግን አንዲት ሊያመጣ አይችልም። አንደኛ አልጠይቀው ምንድነው ላስጨንቀው ስለማልፈልግ አመጣለሁ ካለ በራሱ ጊዜ ከፍቶ ማሳየት ይችላል። አይደለም ከቁርአን ዳኢፍ ሐዲስ ማምጣት አይችልም። ሁለተኛ ሱራ 61 ቁጥር 14ን ክፈተልኝ ቃል ወደ 3 ቦታ ተከፍለዋል ብሎናል። 3 ቦታ ነው የተከፈሉት ብሎናል። ውሸት። እኔ ላሳየ። እናንተ ያመናችሁ ወይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹም እኛ የአላህ ረዳት ነን እንዳሉት የአላህ ረዳቶች ሆኑ። ከእስራኤል ልጆች አንደኛይቱ ጭፍራ አመነች፣ ሌላኛይቱ ጭፍራ ካደች። ስንት ጭፍራ ነው ያሉት? 2። ሐሚድ ግን ስንት ነው ያለን? 3። ከቁርአኑ ጋር የተጣላው ከኔ ጋር ሳይሆን አንደኛይቱ እሱ ምን አለ? 3 ቦታ ነው የተከፈሉት አለ። ቁርአኑ ምን ይላል? 2 ቦታ ነው። ያመነችው ደግሞ ጠፍታለች አለ ሐሚድ። ቁርአኑስ ምን ይላል? ዝቅ አድርግልኝ ትንሽ። እኛ የአላህ ረዳቶች እንዳሉ የአላህ ረዳቶች ሆኑ። ከእስራኤል ልጆች አንደኛይቱ ጭፍራ አመነች፣ ሌላኛይቱ ጭፍራ ካደች። እነዚያንም ያመኑትን በጠላቶቻቸው ላይ አበረታናቸው፣ አሸናፊም አደረግናቸው። ሐሚድ ደግሞ ምን አለ? ተመናምነው ጠፉ አለ። አሸናፊነታቸው መቼ ድረስ ነው ሲል ደግሞ ቁርአኑ እስከ የውመል ቂያማ ድረስ አሸናፊ ያደረግናቸው ነው የሚለው። በሌላ ቁርአን ክፍል ላይ ፈስረዋለን። ይሄንን ስንት ናቸው? 2። ሐሚድ ግን ስንት ናቸው አለን? 3። ሌላኛ ምን አለን? ሌላኛው ምንድን ነው ያለን? በዚህ በጠፍ ጊዜ ውስጥ መሐመድ መጥቶ እንደዚህ አድርጎ እንደዚህ ሆኖ አለን። መሐመድ ጠፋ ብሎ ተናግሯል ወይ? ሲንግል ኤቪደንስ ከአዲስ ላይ ከሰጠኝ ንጽጽር አቆማለሁ። ሲንግል ኤቪደንስ አይደለም ሳሂህ ዳኢፍ ሐዲስ የለም። አይደለም ከቁርአን ከሐዲስ ዳኢፍ የለም። ከኛ በፊት መጽሐፍ የተሰጣቸው ማናቸው ነው ያለው መሐመድ? አይሁዶችና ክርስቲያኖች። ሱራ 6 156 ጀምሮ ስንት ናቸው? 2 ጎሳ፣ 2 ጭፍሮች ናቸው። እነኚህም በመጽሐፉ እንዲፈርዱ የመጽሐፉ አካላት የተደረጉ የመጽሐፉ ባለቤቶች ማን ናቸው? አይሁድና ክርስቲያኖች። ክርስቲያኖቹ በኢሳ ያመኑ እስከ መጨረሻ ድረስ ሐዋርያቶቹ የበላይ የተደረጉ። ሌላ ምን አለን ሐሚድ? 12 ናቸው አለን። 12 ናቸው አለን። አይደለም ከቁርአን ከሐዲስ ላይ የኢሳ ሐዋርያቶች 12 ናቸው የሚል ሊሰጠን አይችልም። ከቁርአን ላይ አይደለም ከሐዲስ ላይ 12 ናቸው የሚል ማስረጃ የለም። ከተፍሲር መጽሐፍ ቅዱስ ሊያመጣ ይችላል። ማቴዎስ ወንጌል ምዕራፍ 10 ላይ 12ቱ ሐዋርያት ስም ዝርዝር ተጠቅሷል። እነኚህ የበላይ የሆኑት የኢሳ ሐዋርያቶች የሚላቸው ቁርአን ውስጥ አይታወቁም እነማን እንደሆኑ። ቁጥራቸውም በቁርአን አልተጠቀሰም፣ በሐዲስም አልተጠቀሰም። ከተፍሲር ሊያመጣ ይችላል። ወንድማችን ሐሚድ ከተፍሲር ላይ ሊያመጣ ይችላል። ተፍሲር ላይ ከሄደ ግን ሌላ ችግር አለበት። ተፍሲር ላይ ስትሄዱ ለምሳሌ ኢማም አጠባሪ የኢሳ ሐዋርያቶች ስንት ናቸው ብላችሁ ስትጠይቁት የተለያየ ናሬሽን ያስቀምጥና ታላቁ ጠበሪ 310 አካባቢ የነበረው የአንዳንዶችን ዘገባ ዞ 24 ናቸው ይላል። 21 አካባቢ ይላቸዋል፣ 18 ይላቸዋል፣ 14 ይላቸዋል። ዝብርቅርቁ የወጣ ነው። ኤግዛክት ነንበራቸው ስንት እንደሆኑ አይታወቅም ነው።
ሌላኛው ሐሚድ የተሳሳተው ኢሳ ሰቀልን ባሉ አልሰቀልነውም ባሉ ሰቀልነው አይሁዶች አሉ፣ ክርስቲያኖች ተሰቀላሉ፣ እኛ ሙስሊሞች ደግሞ በጊዜው አልተሰቀለም አልን። በዚህ በሶስት ተከፈሉ አለ። እንደዚህ የሚል አንድ የቁርአን ክፍል የለም። ሌላኛ የተሰቀለውን ሲያመጣ ከ12ቱ አንዱ የኢሳን መልክ ያዘና ተሰቀለ አለ። አይደለም ከቁርአን ከሐዲስ ላይ ዳኢፍ ሐዲስ አታመጣ። ከ12ቱ አንዱ ደቀ መዝሙር የኢሳን መልክ ይዞ እሱ ተሰቀለ የሚል አይደለም ከቁርአን ከሐዲስ ላይ የለም። ቻሌንጅ አደርጋለሁ አመጣለሁ ካልክ ታዲያ በኢሳ ቦታ ማን የተሰቀለው ለሚለው ሐሚድን ሊረዳው የሚችል አንድ ማስረጃ ማምጣት ይችላል። ከምን ላይ? ከተፍሲር ላይ። መሐመድ ከሞተ ከ600 ከ700 ዓመት በኋላ የመጡ ተፍሲሮች ሙፈሲሮች በኢሳ ቦታ የተሰቀለ ሐዋርያው ብለው የሚያስቀምጧቸው አሉ። ማን ነው የተሰቀለው? ከተፍሲር ከሄደ ደግሞ አሁንም ሐሚድ ቅድም ሐዋርያቶቹ ቁጥራቸው ስንት ነው ሲባል አንዳንዶቹ 14፣ አንዳንዶቹ 17፣ አንዳንዶቹ 18፣ አንዳንዶቹ 21፣ አንዳንዶቹ 24 እንዳሉት ሁሉ ማን የተሰቀለው ተብለው ሲጠየቁ እነ ኢብን ከሲር ለምሳሌ አንዳንዶቹ ይሁዳን የተሰቀለው ይላሉ፣ አንዳንዶቹ ከሐዋርያው አንዱ ነው ይላሉ፣ አንዳንዶቹ ሰቃዮቹ ሲመጡ ቀድሞ የገባውን ሰውዬ ኢሳ መስሏቸው ሰቀሉት ይላሉ። ማን የተሰቀለው ሙፈሲሮቹን ካላችኋቸው ውጥንቅጡ የወጣ ስለሆነ ኤግዛክትሊ ከሌን የተሰቀለው የሚለውን መልስ የላቸውም ሙፈሲሮቹ። ቁርአኑ መልስ የለውም፣ ሐዲሱ መልስ የለውም። ሙፈሲሮቹ ጋር ከመጣን ደግሞ እርስ በርሱ የሚጋጭ ነው። አስመልጡኝ፣ እኔ ኢሳ ከመሰቀል መስቀል ላይ ከመወጣ እናንተ አንዳችሁ ተሰቀሉልኝና በገነት ጓደኛ እንሆናለን አላቸው። ከዛ አንደኛው በገነት አብሬ ከአንተ ጋር ከሆንኩ ልሰቀልልህ አለውና መልኩን ወሰደ። ከዛ እሱ ተሰቀለለት። ይሄ የነ ጠበሪ ተረት ነው። ሐዲስ ላይም ቁርአን ላይም የለም። ኢሳ ለራሱ ፈርቶ ሌሎችን ያሰቅላል ማለት ነው። ይሄንን ትሪክ የሚሰሩት አላህና ኢሳ ይሆናሉ ማለት ነው። አንደኛው ምንም ወንጀል ባልሰራው የአንተ ሃይማኖት ነው እኮ ተሰቀለ፣ ውሸት ተሰቀለ የሚለው የአንተ ሃይማኖት ነው። ከዛ ቁርአን ደግሞ ምን ይላል? በኢሳ ስቅለት ጉዳይ ላይ ግራ መጋባት ላይ ናቸው ይላል። እኛ ምንም ግራ መጋባት ውስጥ አይደለንም። በአንድ ድምፅ ምን እንላለን? አዎ ተሰቅሏል ብለን እናምናለን። ሙስሊሞቹ ጋር ስንመጣ ማን የተሰቀለው ስትሏቸው አንዱ ይሁዳ ነው ይላል፣ አንዱ ከሰቃዮቹ አንዱ ነው ይላል፣ አንደኛው ሐዋርያቶቹ ይህን ያህል ናቸው ይላል፣ አንደኛው ይህን ያህል ናቸው ይላል፣ አንደኛው ጣራ ቀዶ ነው ያመለጠው ይላል፣ አንደኛው መስቀሉ ላይ ነው ያመለጣቸው ይላል። ውጥንቅጡ የወጣው እናንተ ጋር ነው። ስለዚህ ያነሳቸው አርጉመንቶች ያነሳቸው መልስ ብለህ ያመጣቸው ሬሌቫንት የሆኑ መረጃ አልባ ውሸት ናቸው። ምንም ልተባበር አልችልም ማለት ነው። አሚድ ሀሳቤን አልጨረስኩም። ያነሳቸው እንዳላፈርሽብሃለሁ። አይ መረጃ ቀርብበታለሁኝ ካልክ ግን ልጨምር መረጃ ማምጣት እችላለሁ፣ ልጨምርልህ እችላለሁ። ሌሎች ስህተቶች የሳትካቸው ነው። እሺ ከቶፒኩ አልወጣም። ምንድነው ነብዩ መሐመድ ከሌሎቹ ነቢያት የሚበልጡበትን ነገር ጥቀሱ ነው ያልከው። መጀመሪያ ወደ ቶፒካችን መነሻ ስንመጣ መጀመሪያ አንድ ሀሳብ ብቻ ነው የተናገርኩ፣ ማብራሪያ ሰጠህበታል አንተ። እዚህ ጋር ሁለተኛ መልሼ አልከልሰውም። ወደ ሁለተኛው ፖይንት ልምጣልህ። ከሌሎች ነቢያት እሳቸው የሚለዩበት ማለት ነው። እኛ ሙስሊሞች ሶላት እንደምንሰግድ ታውቃለህ። በቀን 5 ጊዜ ማለት ነው። ቁርአን ውስጥ አልተጠቀሰም። ይሄ 5 ሶላት የተሰጣቸው ለእሳቸው ነው፣ ለነብዩ መሐመድ እና ቁርአን ውስጥ የለም። 5 ጊዜ በቀን ስገድ የሚል ቁርአን ውስጥ የለም። የድሮ ነቢያቶች ሶላት የሚሰግዱ ለምሳሌ በሙሳ ጊዜ መስጂድ ውስጥ ነበር። ይሄ ለእሳቸው ልቅና ሲባል ምድር በሙሉ ጧህራ ተደረገችላቸው። አንድ ሙስሊም የፈለገበት ቦታ ላይ የፈለገበት መሬት ላይ ሶላት የመስገድ መብት አለው። ሽንት ቤት ውስጥ መስገድ ይችላል? ሽንት ቤት ውስጥ መስገድ ይችላል? አይቻልም። ሽንት ቤት እኮ ምድር በሞላ ቆይ
ምድር በሞላ ትበል። የበግ ማደሪያ ቦታ መስገድ ይችላል? የሚሰግድበት ቦታ ጧሃራ ካልሆነ መሬት ላይ ቢሆን መስገድ አይችልም። ንጽህናውን ማረጋገጥ አለቀ በቃ። ምድር በሞላ ብለህ እንዲህ ቦታ ይቻላል? ነው አይቻልም። እንዲህ ቦታ ይቻላል? አይቻልም። ሲቀጥል እነኛ መስጊድ ውስጥ ብቻ ነው የሚሰግዱት የሚል ማስረጃ እንታለኝ። እሺ፣ አመሰግናለሁ ለሰጠኝ እድል። ትትናን እናደንቃለን። እኛ ቤት ሲወራ ግን ሙስሊም እስላም እናፈርሳለን። በሱ ተማር። ኧረ በለናስ ብልግናሽ ነደዛ ሲያዩ አንቺ ለመመቃየው ተከበሪ። በዚህ ልጅ ተማር፣ በዚህ በሙስሊም ተማር። በቃ አዎ ተማርኩኝ። መረጃ የለውም ምስልምና ስትጠየቅ መረጃ አመሰግናለሁ ብሎ መውጣት ነው። መረጃ ሲጠየቅ ሯጭ ካላ የተሻለ ሯጭ ነው እንዴ? መረጃ ሲጠየቅ ጥሎ አመሰግናለሁ ብሎ ክርስትናህን አየክ፣ ክርስትናህን አየክ። የቱ ጋር እንዳለ እኔ ጭንቅላታቸውን ንፍጥ ነው እንደሞላው ሰዎቹ። ሴቶቹ ግማሽ ጎደሎ ጭንቅላት ስላላቸው ነው፣ አትፍረዱባት። ይቻላል። ይሄኔ እኮ አራተኛ የተደረበች ነች። ይቻላል መሯት ነው ምር ያላት ነች። ባይዘ አራተኛ ተቀምጣ በቁሟ ገንዟ ታይታችኋል። የሆነ ምኗም እኮ አይታይም፣ ተገንዛ ማለት ነው በቁም እስልምና ምናምን ተባለ። መረጃ እንዳለ ያነሳውን ነጥብ ካይ እንደንትና በትኛ ፈራርሽ የጥየበት በቃ ኔክስት ልለፍ ብሎ ገና ሲያልፍ አሁንም ጧ በጠረባሳ አደርገውና መረጃ ካመጣ ቻሌንጅ ታደርገኛለህ ስለው የለኝም አመሰግናለሁ ብሎ ሲወጣ እስልምና እንዲህ ነው። ሰው በዚህ መጠን ይደነቁራል። በዚህ መጠን መረጃ ሲጠየቅ የለኝም ብሎ ጥሎ ለወጣ ሰው ጀግና። ከስር ያላችሁ አስተውሉ። ዩቱብ ላይ እስቲ ዩቱብ ላይ ያላችሁ ምን ተረዳችሁ ከዚህ? ይህንን አይነት ድንቁርና፣ ይህን አይነት በሽተኝነት ማለት የአይምሮ በሽታ ነው። ቻይና ያለችው ወደ አይደለም እኮ እስልምና። ወደ 600 ዩቱብ ላይ እያዳመጣችሁ ነው ያላችሁ ሰዎች ምን ተገነዘባችሁ ከዚህ? እያንዳንዱ ያነሳውን እንዴት እንዳፈራረስኩበት አይታችኋላ። ተስፋ አስቆረጡ ታውቃላችሁ። ልክ ተስፋ ሲቆርጥ የቀድሞ አይታችኋላል። ጧ አርጌ ስጠልዘው ወይኔ ተበላን አለ። እየሰማ ነው እንደሆነ አልገባውም እሱ ከማድረጉ እንትን ብሎ ፖዝ አደረገና ፖዝ እያደረገ እንትን ሲል ነው ወይኔ ተበላን። ይህንኛው ደግሞ ጧ አዳመጥኩትና ሳደርገው እዛ ላይ መቆየት አልፈለገም። ኔክስት ሌላ አርጉመንት አመጣለሁ ሲል ስናደርግበት አመሰግናለሁ ብሎ ሽርትት ብሎ ከዛ ዚች ጋለችው መሐመድ አይምሮ ጎዶሎ ያላት እስልምና ላይ የህውበቱን ትላለች። መረጃ ሲጠየቅ ጥሎ የፈረጠጠው ሁኔታ ዩቱብ ላይ ያላችሁ የምታገናዝቡ ስለሆናችሁ እስቲ ምን ታዘባችሁ? እስልምና እንደዚህ ነው። ማጣቁ ከሆናችሁ ጭንቅላታችሁ ላይ ነው ያላችሁ የሚወጡት። ምታቁ ከሆነ ደግሞ እነዚህ ነው የሚሆኑት። እስልምና እንዲህ ነው፣ መረጃ የለውም። እስልምና እንደዚህ ነው። እስልምና እንዲህ ነው። በመጮህና በመሳደብ ፖለቲካ በመስራት ነው እስልምና እስከዛሬ የቆየው። በማስፈራራት ሰዎችን እንትን በማድረግ በቃ እንዲከበሩ ነገር ያለ መረጃ የሚያቅ ሰው ሲመጣ ደግሞ ቻሌንጅ ሲያደርጋቸው የሚያቅ ሰው ምንድነው የሚያደርጉት? ተሳዳቢ ነህ፣ ባለጌ ነህ፣ እንደዚህ ነህ በሚል ነው የሚያሸንፉት። የእስልምና አካሄድ ነው። ሁላችሁም ከእንደዚህ አይነት ማስተዋል ከጎደለው አካሄድ ራሳችሁን ጠብቁ፣ ራሳችሁን ጠብቁ ወገኖቼ። ሙስሊሞች ነቃ ደንገጥ በሉ፣ ቋይ ቆፍጠን በሉ፣ ፈዘዝ አትበሉ። ምንድን ነው እሱ? እስከ መቼ ድረስ ነው? እናንተ ተምራችሁ የምታገናዝቡ ሆናችሁ ሳለ በሰባተኛ ሴንቸሪ ላይ በአንድ ተረት ተረት በተነገረ ሰውዬ እስካሁን ድረስ ተገትራችሁ የምትቀሩት ምንድን ነው? ከስር ያላችሁ ወገኖቼ፣ በተለይም ሴቶች ሙስሊሞች በአሁኑ ሰዓት ላይ አይ ነው ብዙዎቻችሁ ለቃችሁም እየወጣችሁ ነው። ከዚህ በላይ ግን እንጠብቃለን። ከዚህ በላይ እንጠብቃለን። ከዚህ በላይ እስልምናን ለቃችሁ እንድትወጡ እንፈልጋለን። ማዝ ጠብቅ፣ ስራ ጠብቅ፣ ቅድሚያ እድል እስከሚሰጥ ጠብቅ። ሚዩት አርግ። ሚዩት ስትደረግ አታውቀውም። እንደ መሐመድ ባለጌ አትሁን።
የግዴታ እንደ መሐመድ ቤት አትምጣ ማለት አለብኝ? ብልግናን ከመሐመድ ስርዓት ተማርና ና። መሐመድ ቤት አይደለም ይሄ፣ ክርስቲያኖች ቤት ነው። ስርዓት ጠብቅ። ኑር እንኳን ደህና መጣ። ተፈቀደልኝ። ይቅርታና እፎ እየጠየቀው ይሄን ማስረጃ ነው። ልጁ የዋሸው እምነቱ ላይ የተጻፈውን ነገር ነው። ቡልጋል መርየም ላይ ታገኙታላችሁ። ምድር ሁሉ ለእኔ ለሰላት እንደተፈቀደችልኝ ይላል። ግን ይለያቸዋል። አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ የምድር አካል ለሙስሊም የውዱ ማድረጊያ ቁስ ለ10 ዓመታት ውሃ ባያገኝ እንኳን ውሃ ካገኘ አላህን ይፈራ፣ አላህን ይፍራ። ውሃ ካገኘ ተጠባለ አካሉንም ያስነካው። በዛው ዘገባ ደግሞ ማለት ነው ኢብኑ ቆጣስ እንዲህ ብለው መስከረዋል። ዳር ቁጥሪ በበኩላቸው ሙርሰል እንደሆነ ተጽፈዋል። ተርሚዚ ይህን ዘርፍ በማድረግ በተመሳሳይ ዘገባ አስፈረውታል። ከስር ሸርሁ ላይ ምን ብሎ ያስቀምጠዋል? ማይሰገድባቸው ቦታዎች አሉ። ሽንት ቤት አይሰገድም፣ መስቀል ያለበት ቦታ አይሰገድም ይላል። ምድር ሁሉ ካለ በኋላ ሽንት ቤትና መስቀል ያለበት ቦታ ግን መስገድ አይቻልም እና ደግሞ አፈሩ ጧሁራ ካልሆነ ንጹህ ካልሆነ መስገድ አይቻልም ብሎ ማብራሪያው ላይ ደግሞ የሸርሁ ላይ አስቀምጠውታል። እና ይህንን ነው ማስረጃ ያምጣው። ምድር ሁሉ ስትል ሁሉም ቦታ እያልክ ነው። ይህን ግን ሽንት ቤት አይሆንም ስትል ደግሞ ሽንት ቤት ደግሞ አትፈቅድም ማለት ነው። ሁሉም ቦታ እያልክ ነው።